ለሳይበር ጥቃት ተጋላጭ የሆኑ በአብዛኛው የፋይናንስ ተቋማትና ባንኮች መሆናቸውን የኢንፎርሜሽን መረብ ደህንነት አስተዳደር አስገነዘበ። በአስተዳደሩ የሳይበር መከላከል ዳይሬክቶሬት ዳይሬክተር መሐመድ ፈረጃ የፋይናንስ ተቋማት፣ ሚኒስቴሮች፣ የሕክምና ተቋማት፣ የዩኒቨርሲቲዎች፣ የቴሌኮም አገልግሎት አቅራቢ ተቋማት፣ የጸጥታና ደህንነት ተቋማት እንዲሁም ሚዲያዎች በተደጋጋሚ የጥቃት ኢላማ እንደሚደረጉም ተናግረዋል። ስለዚህም የሳይበር ጥቃት ተጋላጭነትን ለመቀነስ ቁልፍ የመሰረተ ልማት ተቋማትን የሚመሩ አካላት ዘርፉን ወይም ተቋሙን ተኮር የሳይበር ደህንነት ፖሊሲዎች መንደፍ እንደሚጠበቅባቸውም አስገንዝበዋል። እነዚህን የአሰራር ስርዓቶች ወደ መሬት ለማውረድ በዘርፉ የሰለጠነ የሰው ኃይልና መሰረተ ልማቱን ለመጠበቅ የሚያስችል ቴክኖሎጂ እንደሚያስፈልግም አስገንዝበዋል። በሰው በአሰራር ስርዓትና በቴክኖሎጂ ተቋማት ራሳቸውን ዝግጁ ማድረግ እንዳለባቸውም መክረዋል። የሳይበር ደህንነትን በተቋማት ለማረጋገጥ ዝቅተኛ የሚባሉትን የደህንነት መስፈርቶች ማሟላትና ተግባራዊነታቸውን መከታተል እንደሚጠበቅም አመላክተዋል። ይህንንም ለማስቻል መደበኛ የደህንነት ዳሰሳ ኦዲት ማከናወን እንደሚጠበቅ ጠቁሟል። በተጨማሪም ጠንካራ የመከላከል አቅም ለመገንባት የዜሮ ትረስት መርህን ተግባራዊ ማድረግም ይገባል ብሏል። ይህ ማለትም ቀደም ሲል ከስጋት ውጪ እንጂ ከውስጥ የለም የሚል እንደነበር አውስተው የዜሮ ትረስት መርህን ግን ማንንም አለማመንና ሁሉንም ማረጋገጥ በሚል የተመሰረተ ሲሆን ይህም ስጋት ከውስጡም ከውጭም እንዳለ አምኖ መስራት ነው ብለዋል። ከላይ ከተገለጹ ጥንቃቄዎች አልፎ የሳይበር ጥቃት ሊያጋጥም እንደሚችልና የጥቃት ጉዳቱን ለመቀነስ እንዲሁም በጋራ ለመከተል እንዲቻል ከተቋማችን ጋር በቅርበት መስራት እንጠበቅባቸዋልም ብለዋል። በአብዛኛው ጊዜ ለሳይበር ጥቃት ተጋላጭ የሆኑ የፋይናንስ ተቋማትና ባንኮች መሆናቸውን ዓመታዊ የሳይበር ጥቃት ሪፖርት እንደሚያመላክትም አስታውሰዋል። የዳበረ የመድብለ ፓርቲ ስርዓት ግንባታ ሂደት የፖለቲካ ፓርቲዎች ንቁ ተሳትፎ እንዲያደርጉ የተለያዩ ተግባራት እየተከናወነ ነው ሲል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። ምክር ቤቱ ያዘጋጀው የፖለቲካ ተሳትፎ መመሪያ መጽሐፍት ትናንት ተመርቋል። በወቅቱም የጋራ ምክር ቤቱ ሰብሳቢ ሰለሞን አየለ እንዳሉት ምክር ቤቱ በሀገሪቱ ጠንካራ የመድብለ ፓርቲ ስርዓት ለመገንባት በሚደረገው ጥረት ውስጥ የበኩሉን አስተዋጽኦ እያበረከተ ነው ብለዋል። የፖለቲካ ፓርቲዎች ብቁና ዝግጁ ሆነው በሀገሪቱ የፖለቲካ ምህዳር ውስጥ ጠንካራ ተሳትፎ እንዲያደርጉ የሚያስችል የፖለቲካ ተሳትፎ መመሪያ መጽሐፍ መዘጋጀቱንም አስረድተዋል። ጠንካራና አማራጭ ሀሳብን ማቅረብ፣ የተሳካ የህዝብ ግንኙነትን በሚገባ መተግበር፣ የአካታችነትና አሳታፊነትን ባህል መገንባትን ጨምሮ ለስኬታማ የፖለቲካ ምህዳር ወሳኝ የሆኑ ሰፋፊ ተግባራትን እንደሚያጠቃልልም አንስተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ንዋይ በበኩላቸው የመመሪያ መጽሐፉ ፓርቲዎች በምርጫ ሂደት የሚጠበቅባቸውን ኃላፊነት እንዲሁም የውስጠ ፓርቲ አስተዳደር መያዙን ጠቅሰዋል። በመሆኑም የፖለቲካ ፓርቲዎች በመደበኛ ጊዜያቸው ከሚያከናውኗቸው ተግባሮች በተጨማሪ ለሀገራዊ ምርጫ ተሳትፏቸው አጋዥ መሆኑንም ጠቁሟል። በመጽሐፉ ፖለቲካ ፓርቲዎች መካከል የሚፈጠሩ ችግሮች ቶሎ እንዲፈቱ ምርጫ ቅስቀሳ ላይ የሚያጋጥሙ ችግሮችን ቀድሞ በመለየት መፍትሄ ለማስቀመጥና የፖለቲካ አለመግባባቶች ወደ ግጭት እንዳያመሩ ለማድረግ እንደሚያግዝም ጠቅሰዋል። የፖለቲካ ፓርቲዎች መመሪያ መጽሐፍ መጠቀም እንዲሁም በማዳበር ለሀገሪቱ የመድብለ ፓርቲ ስርዓት ግንባታ የሚጠበቅባቸውን እንዲወጡም መጠየቃቸውን የዘገበው ኢዜአ ነው። በተጨማሪም የፖለቲካ ፓርቲዎች ከጋራ ምክር ቤትና እርስ በርስ ስለሚኖራቸው ግንኙነት በተመለከተ የፖለቲካ ተሳትፎ መመሪያ መጽሐፉን ሀሳቦች መያዙንም ተናግረዋል። በከተሞች አካባቢ የፖሊዮ በሽታ የመከሰትና የመዛመት እድሉ ሰፊ ነው ተባለ። የፖሊዮ ወይም የልጅነት ልምሻ በሽታ በከተሞች አካባቢ የመዛመት እድሉ ሰፊ ስለሆነ ህብረተሰቡ ልጆቹን ከማስከተብ እንዳይዘናጋ የህብረተሰብ ጤና ኢንስቲትዩት አስገነዘበ። በኢንስቲትዩቱ የክትትልና ግምገማ ባለሙያ እንዳለ ዘመነ የፖሊዮ በሽታ ከንጽህና ጉድለት ጋር በተያያዘ የሚከሰትና ህጻናትን የሚያጠቃ መሆኑን አስታውሰው የከተማም ሆነ የገጠር አካባቢዎች የበሽታው ተጋላጭነት መሆናቸውን ለትርታ ገልጸዋል። ይሁንና በሽታው በከተሞች አካባቢ ሊከሰት እንደማይችል የማሰብ ነገር ስለሚስተዋል
ህብረተሰቡ ህጻናትን ከማስከተብ እንዳይዘናጋን አሳስበዋል። በኢትዮጵያ ከጥቂት ዓመታት በፊት ጠፍተዋል ተብሎ የነበረው የፖሊዮ በሽታ በፈረንጆቹ 2025 ላይ በተለያዩ የአገሪቱ አካባቢዎች 41 ህጻናት ተጠቂ ሆኖ መገኘታቸውም ነግረውናል። በዋነኝነት የፖሊዮ የሚተላለፍበት መንገድ ከንጽህና ጋር በተገናኘ መሆኑን አስታውሰው ከተሞች ላይም የበሽታው ተጋላጭነት ሰፊ መሆኑን ገልጸዋል። በተጨማሪም የፖሊዮ በሽታ ከአንድ ቦታ ወደ ሌላ ቦታ የሚዛመት መሆኑ ምክንያት ይጠቀሳሉ። እንደ ዋና ከተሞች ብዙ ሰው ከየትኛውም ቦታ ስለሚመጣ በሽታው ወደ ከተማ የመግባት እድሉ ከፍተኛ ነው ሲሉም አስረድተዋል። እንደዚሁም ደግሞ ለኢትዮጵያ አየር መንገድ ከኢትዮጵያ የዓለም አካባቢዎች ከየትኛውም የዓለም አካባቢዎች መንገደኞችን የሚያጓጉዝና ወደ አዲስ አበባ የሚያመጣ መሆኑን ለአብነት ጠቅሰዋል። ከየትኛውም ቦታ ከፖሊዮ በሽታ ጋር የተገናኘ ሰው ወደ አዲስ አበባ ሊመጣና ወደ ሌሎች አካባቢዎች ሊጓዝ ስለሚችል ከተሞች ተጋላጭ የመሆናቸው እድል ሰፊ እንደሆነም አብራርተዋል። በአጠቃላይ በከተሞች አካባቢ የፖሊዮ በሽታ የሚከሰትበትና የሚዛመትበት ሁኔታዎች መኖራቸውን በመረዳት የፖሊዮ ክትባት ዘመቻ በሀገር አቀፍ ደረጃ እንደሚካሄድም አስረድተዋል። ህብረተሰቡም ህጻናት ልጆቻቸውን በማስከተብ በሽታው ጨርሶ ከኢትዮጵያ እንዲጠፋ በሚደረገው ብሔራዊ ዘመቻ አስተዋጽኦ ማበርከት እንዳለበት በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የክትትልና ግምገማ ባለሙያ እንዳለ ዘመነ ለትርታ ተናግረዋል። አገር አቀፍ የጸረ ፖሊዮ ክትባት ዘመቻ ከዛሬ ከታህሳስ 3 እስከ 6 2018 ድረስ ይከናወናል። ክትባቱም ዕድሜያቸው 5 ዓመትና ከ5 ዓመት በታች ለሆናቸው ህጻናት ቤት ለቤትና በትምህርት ቤት እንዲሁም በጤና ማዕከሎች ይሰጣል መባሉን ቆንጅት ተሾመ ዘግበዋለች። ኢትዮጵያን በ2026 የዓለም የንግድ ድርጅት አባል ለማድረግ ግብ ተይዞ ውጤታማ ስራዎች እየተከናወኑ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ገለጹ። የዓለም የንግድ ድርጅት አባልነት ድርድር ሂደት እና በተከናወኑ ስራዎች ላይ ጉዳዩ ለሚመለከታቸው የተለያዩ ባለድርሻ አካላት ግንዛቤ ለመፍጠር ያለመና ኢትዮጵያን በንግድ በማስተሳሰር ወደ ላቀ ደረጃ ማሸጋገር በሚል መሪ ሀሳብ በትናንትናው ዕለት ውይይት ተካሂዷል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ በዚህ ወቅት እንደገለጹት ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ስታቅድ የኢኮኖሚ እድገቷን ለማስቀጠል ኢንቨስትመንትን ለማሰብ ብሎም ሌሎች በርካታ ግቦችን በማንገብ ነው ብለዋል። የዓለም ንግድ ድርጅት የዓለምን ንግድ 98 በመቶ የሚሸፍኑ 166 አባል ሀገራት በውስጡ የያዘ መሆኑን ጠቁመው ኢትዮጵያ ለአባልነት ያስገባችው ማመልከቻ ተቀባይነት አግኝቶ ወደ ድርድር መግባቷን ተናግረዋል። ለዚህም የድርድር ቡድን መደራጀቱን ገልጸው እስካሁንም 6 ዙር ድርድሮች ማድረጉንም ገልጸዋል። እስካሁን በተደረጉ የባለብዙ ወገን ድርድሮች ከ1050 በላይ ጥያቄዎች በአጥጋቢ ሁኔታ ምላሽ መስጠቷንም ተናግረዋል። ኢትዮጵያ በአጭር ጊዜ ውስጥ አባል ለመሆን በቁርጠኝነት እየሰራች መሆኗንም አክለው አስረድተዋል። የዓለም ንግድ ድርጅት አባል መሆን ደህንነቱ የተረጋገጠ የንግድ ምህዳር ለመፍጠርና የኢትዮጵያን ምርቶች ተፈላጊነቱንም እንደሚያሳድግ ተናግረዋል። በዚህም ኢትዮጵያ በ2026 የዓለም የንግድ ድርጅት አባል ለማድረግ ግብ ተይዞ ውጤታማ ስራዎች እየተሰሩ መሆናቸውንም አስረድተዋል። ይህም የኢኮኖሚ አቅምን ለማሳደግና የኢንቨስትመንት ፍሰትን ለመጨመር እንደሚያገዝ ገልጸው ለዚህ ስኬት የባለድርሻ አካላት ድርሻ ወሳኝ መሆኑንም ጨምረው አስገንዝበዋል። በዲሞክራቲክ ኮንጎ በተቀሰቀሰ ግጭት ከ400 የሚበልጡ ንጹሐን ለህልፈት መዳረጋቸው ተሰማ። በዲሞክራቲክ ሪፐብሊክ ኮንጎ የኪቩ ግዛት በተቀሰቀሰው ግጭት ከሟቾቹ መካከል ሴቶችና ህጻናት አብዛኛውን ቁጥር እንደሚይዙም ተመላክቷል። በሀገሪቱ ጦርነትን ለማቆምና ሰላምን ለማስፈን በቅርቡ በአሜሪካ ዋሽንግተን በሩዋንዳና በኮንጎ መካከል ስምምነት በዶናልድ ትራምፕ አማካኝነት መፈጸሙ የሚታወስ ነው። ይሁን እንጂ በቀጠናው መረጋጋት ሊያመጣ እንዳልተቻለም ተገልጿል። በሩዋንዳ የሚደገፈው የኤም23 ቡድን ስትራቴጂካዊ ቦታዎችን መቆጣጠሩን ቢገልጽም የኮንጎ መንግስት ለጥቃቱ ኃላፊነት ይወስዳል ሲል ወቅሰዋል። የኮንጎ ፕሬዝዳንት ፌሊክስ ሴሽኬዴ እና የሩዋንዳው ፕሬዝዳንት ፖል ካጋሜ ባሳለፍነው ሳምንት በዋሽንግተን ተገኝተው በፕሬዝዳንት ዶናልድ ትራምፕ አማካኝነት የሰላም ስምምነት በመፈረም በሀገራቱ መካከል ዘላቂ ሰላምን ለማስፈን መስማማታቸውና ሌሎችም ተያያዥ የልማት ስምምነቶች ተፈራርመው እንደነበር አይዘነጋም። ሩዋንዳ የሰላም ስምምነቱን መጣሱን ገልጻ ኮንጎና ብሩንዲ ተጠያቂ እንደሚሆኑ መናገሯን ነው ቢቢሲ በዘገባው ያሰፈረው።
የአሜሪካ ኒውክሌር የመሸከም አቅም ያላቸው ቦምብ ጣይ አውሮፕላኖችና የጃፓን ተዋጊ ጄቶች የጋራ ወታደራዊ ልምምድ አድርገዋል። ሀገሪቱ የጋራ ወታደራዊ ልምምድ ያደረጉት በቅርቡ ቻይናና ሩሲያ ተመሳሳይ ልምምድ ማድረጋቸውን ተከትሎ ነው። ሁለት የዩኤስ ቢ-52 ስትራቴጂካዊ ቦምብ ጣይ አውሮፕላኖች ከ3 የጃፓን ኤፍ-35 ስውር ተዋጊዎችና ሶፍት ኤፍ-15 የአየር ጀቶች ጋር ሲበሩ መታየታቸውም ተመላክቷል። የጃፓን መከላከያ ሚኒስቴር በትናንትናው ዕለት ባስተላለፉት መልእክት ሁለቱ ሀገራት የማንኛውንም ኃይል ሙከራ ለመከላከል በጋራ ለመስራት ቁርጠኛ መሆናቸውን አረጋግጠዋል። ቻይና በበኩሏ የጃፓን ተዋጊ ጄቶች እንቅስቃሴ ከጃፓን በስተደቡብ በኩል ያለውን የአየር ክልል አደጋ ላይ እየጣሉት ይገኛሉ ስትል ወንጅላለች። ዋሽንግተን የቻይናን ድርጊት ለአካባቢው ሰላምና መረጋጋት አይጠቅምም ያለች ሲሆን ከጃፓን ጋር ያላትን ጥምረት እንደሚቀጥሉ አጽንኦት ሰጥታ ተናግራለች። የጃፓን የጦር ኃይል ጠቅላይ ኤታማዦር ሹም ጄኔራል ሂሮአኪ አቹካራ ቻይናና ሩሲያ በጋራ ወታደራዊ ልምምድ በጃፓን ላይ ያነጣጠረ የኃይል እርምጃ በግልጽ እያሳዩ ነው ማለታቸውን ዘ ኢንዲፔንደንት በዘገባው አስፍሮታል። ግብጽ በጋዛ ውስጥ የፍልስጤም ቴክኒካዊ ኮሚቴ እንዲቋቋም ግፊት እያደረገች መሆኗ የተሰማ ሲሆን በግዛት ውስጥ የፍልስጤም አስተዳደር ወደ ነበረበት ለመመለስ አንድ እርምጃ ነው ሲል የግብጽ የውጭ ጉዳይ ሚኒስቴር ትላንት ባወጣው መግለጫ ላይ አስታውቋል። ጥሪው የወጣው የግብጽ የውጭ ጉዳይ ሚኒስቴር ባድር አብደላቲና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በስልክ ባደረጉት ንግግር ሲሆን ሁለቱ መሪዎች በተያዙት የፍልስጤም ግዛቶች ውስጥ ስላሉ ለውጦች ተወያይተዋል። በሚቋቋመው ቴክኖክራሲያዊ ኮሚቴ አማካኝነት ውይይታቸው በተለይ በጋዛና በዌስት ባንክ የተኩስ አቁምና ጸጥታን ለማስፈን እየተካሄደ ያለውን ዓለም አቀፍ ጥረት ያካተተ እንደነበረ ኢጅፕት ቱዴይ በዘገባው አስፍሮታል። አብዲላቲ በቅርቡ የጸደቀውን የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ 2803 በጋዛ ላይ ሙሉ በሙሉ ተግባራዊ ማድረግና ወደ ጋዛ የሚደርሰውን ያልተገደበ የሰብአዊ እርዳታ ማረጋገጥ አስፈላጊ መሆኑንም አስገንዝበዋል። በውሳኔው መሰረትም ዓለም አቀፍ የመረጋጋት ኃይልን በማሰማራት ላይ ምክክር እንደሚደረግም አጽንኦት ሰጥተው ተናግረዋል። መጨረሻም አሜሪካ የቬንዙዌላ ነዳጅ ጫኝ መርከብ በድጋሚ መያዟን ተከትሎ ተጨማሪ ማዕቀብ መጣሏን አሜሪካ አስታወቀች። ይህም በቬንዙዌላ የባህር ዳርቻ አቅራቢያ ድርጊቱ መከሰቱን ነው ቢቢሲ የዘገበው። ዩናይትድ ስቴትስ የቬንዙዌላ ነዳጅ ጭነዋል በተባሉ ሌሎች 6 መርከቦች ላይ አዲስ ማዕቀብ የጣለች ሲሆን ይህም መሰል እንቅስቃሴዎችን አሜሪካ እቀባ ከመጣሏ ጋር የተያያዘ እንደሆነም ነግረውናል። በአንዳንድ የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ዘመዶች የተለያየ የንግድ ተቋማት ላይ አሜሪካ ማዕቀብ መጣሏን አስገንዝባለች። የአሜሪካ የዋይት ሀውስ ፕሬስ ሴክሬታሪያት ካሮል ሌቪት ለጋዜጠኞች እንደተናገሩት በቁጥጥር ስር የዋለው መርከብ ስኪፐር በህገ ወጥ መንገድ ነዳጅ ወደ አሜሪካ ሊያጓጉዝ የነበረ እንደሆነም አስረድተዋል። የአሜሪካ ድርጊትም በተመለከተ ካራካስ ስለ ጉዳዩ ዓለም አቀፍ የባህር ላይ ውንብድና ድርጊት አድርገን እንቆጥረዋለን ሲሉም ተናግረዋል። የትራምፕ አስተዳደር በቬንዙዌላ አደንዛዥ እጽን ጭነው ሲንቀሳቀሱ በነበሩ ከዚህ ቀደም መርከቦች ላይ በተወሰደ ጥቃትም 80 የሚሆኑ ግለሰቦች ስለመገደላቸው ቢቢሲ በዘገባው አስታውሰዋል።